እያንዳንዱ የኤሪትሪያ ህዝብ አሁን ለደረሰበት መከራ በስደት ለመማቀቅ የባህር አሳ እንዲበላው ዓለም ላይ እንደዚህ ለመበተኑ ሁሉ ምክንያት አድርጎ የሚያስቀምጠው የትግራይ ሊቃንን ነው። ምክንያት አድርጎ የሚያስቀምጠው ዛሬ ጽምዶ ስንሰማ ሌላ ወገኖችም ጽምዶ ውስጥ መግባት አለብን። በጽምዶ ውስጥ መግባት ጽምዶ ግን ነጥብ ወይ ነው። ጽምዶ ኢትዮጵያኖችን ባሪያ ለማድረግ የሻዕቢያና የህወሓትን ፖለቲከኞች የበላይ ለማድረግ ነው። ዳግም ኢትዮጵያን ገዛለሁ ብሎ ምን ለመሆን ነው የቃዥ ያለው? ምን ለመሆን ነው የቃዥ ያለው? የሚሉን ሀገር እንሆናለን ነው እያሉ ያሉት። ኦቤስ እያሉ ያሉት ነገር ስለሆነ እሱን እኮ አማራጮች ለምን ዛሬ አመጡ? ምን ሀገር ለመሆን ዛሬ አይደለም በህገ መንግስት አስቀምጡ ተፈራርሙ መጥቶ የለም ፕሪቶሪያ ብሎ አፈረሱ። የተከለከለ ምክር ቤትን ህጋዊ ምክር ቤት ነው አሉ። ተሳስተናል ያሉትን ምርጫ ህጋዊ ነው አሉ። እንደዚህ ይህን ሁሉ ነገሮች ያደርጋሉ አይደለ? ሜስ የሆኑ ነገሮችም ማለት ነው። ዋይና ይሄኛው በትክክል ካለ ትግራይ አገር ነች ብሎ ለምን ዲክሌር አረጉ? አላማቸው ብዬ የማስበው በሻዕቢያና በህወሓት ኮንዲሽን የምትደራጅ አገር አደራጅተን በዛ ሁኔታ የአለቃ ሆነን እንመራለን ነው ጽምዶ ሀሳቡ ማለት ነው። ኤርትራ ያለው አመራር የሚተዳደረው በሻዕቢያ ሰው ነው። የህወሓት አመራር የትግራይ ያለው ግን አመራር በሻዕቢያ ሰዎች መተዳደር ከጀመረ የትግራይ ህዝብ ማለት ነው ወደድክም ጠላህም ሙሉ ለሙሉ በባዕዳን ተወሮ በባዕዳን ራሱን በራሱ የማስተዳደር ጣፋንታውን ተነጥቋል ማለት ነው። ይልቁን እሱ ሳይሆን ተማሪና አስተማሪ ለጦርነት ሪሶርስ መጠቀም ፈልጎ ነው። ይሄ ግልጽ ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ ዋና ዋና ጉዳዮችን አስቃኛችሁ። በትግራይ ክልል ያለው አሁናዊ ሁኔታ ከጊዜ ወደ ጊዜ በከፍተኛ ደረጃ እየተባባሰ ነው። ህወሓት የጦርነት ዝግጅቱን በከፍተኛ ደረጃ አቀጣጥሎ ሻዕቢያ መቀሌ ውስጥ ቢሮ እንዲከፍት ማድረጉን የሚያመላክቱ መረጃዎች ወጥተዋል። እንደዚሁም ደግሞ ትምህርት ሰኔ 30 ሳይደርስ ግንቦት 30 ላይ ለመዝጋት ውሳኔ አሳልፏል ተብሏል። ፈተናዎችን ቀድሞ ለመስጠት ውሳኔ ማሳለፉ የተሰማ ሲሆን ከዚሁ ጋር በተገናኘ የአማርኛ ቋንቋ ፈተናም አይሰጥም ተብሏል። እንደዚሁ ደግሞ ለነጌታቸው ረዳ መቀሌን በአጭር ጊዜ ውስጥ እንቆጣጠራለን ለሚለው ዛቻ ምላሽ ሰጥቷል። ነጌታቸው ረዳ እጅ ሰጥተው ወይም ደግሞ በምህረት ካልሆነ ትግራይን ዳግም አይረግጧትም ሲል ህወሓት በቃል አቀባዩ ሚካኤል አሰግዶን በኩል ምላሽ ሰጥቷል። ይልቁንም በአዲስ አበባ የሚገኙ ጀነራሎች እንደዚሁም ደግሞ ፖለቲከኞች አፋር ክልል የመሸገው ሀራ መሬትም በቶሎ ወደ ትግራይ ተመልሰው ህወሓት እየተዘጋጀበት ላለው የህልውና ዘመቻ ነው ለተባለው የመከት ጦርነት እንዲቀላቀሉ ጥሪ ቀርቦላቸዋል። ጉዳዩ ምን አንድምታ አለው የሚለውን ጉዳይ እንመለከታለን። በሌላ በኩል የሁለተኛ ጉዳያችን በኢትዮጵያና በሱዳን መካከል አሁን ላይ የተፈጠረው ውጥረት ከጊዜ ወደ ጊዜ እያየለ ነው የመጣው። በተለይ በሁለቱ ሀገራት አዋሳኝ ድንበር አካባቢዎች ላይ እንግዲህ የሚደረጉ ግጭቶች ከቀን ወደ ቀን እየሰፉ ነው የመጡት። የጀነራል አልቡርሃን ጦር በኢትዮጵያ ድንበር ላይ ያለውን ይዞታ ከጊዜ ወደ ጊዜ እያሰፋ መሆኑ ተሰምቷል። ከቅርብ ጊዜ ወደ ደግሞ በተለይም በቀናት ውስጥ በአልፋሽካ በኩል ተጨማሪ ጦር የማስገባትና ካምፕ የመገንባት እንቅስቃሴ እያደረገ ነው የሚል ነገር ተሰምቷል። እንግዲህ የጀነራል አልቡርሃን ጦር በዛ አካባቢ ያለውን የኢትዮጵያ ድንበር ጥሶ ገብቶ ለዓመታት ተቆጣጥሮት እንደሚገኝ አርሶ አደሮችንም እያፈናቀለ እንደነበር ይታወሳል። አሁን ደግሞ ከቤኒሻንጉል እስከ አልፋሽካ ድረስ የድንበር ላይ ትንኮሳዎች መቀጠላቸው አነጋጋሪ ሆኗል። ለመሆኑ በኢትዮጵያና በኤርትራ መካከል የድንበር ላይ ውጥረቱ ወደ ጦርነት ያመራል ወይስ ደግሞ በእጅ አዙር ጦርነት ተባብሶ ይቀጥላል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም ማርሻ፣ እንዴት ነህ? የመጀመሪያ ጉዳያችን እንመለከት። የመጀመሪያ ጉዳያችን እንግዲህ ትግራይ ላይ ያሉትን አሁናዊ ጉዳዮች ነው የምንመለከተው። እንግዲህ አንደኛው ሻዕቢያ መቀሌ ውስጥ ቢሮ ከፍተዋል የሚል የትግራይ ፖለቲከኞች መረጃ አውጥተዋል። የባይቶናው አመራር
አቶ ክብሮም ናቸው ይህንን ነገር ያወጡት። እንግዲህ ጀነራሎች ትግራይ ይገባሉ፣ የትግራይ ደግሞ አስመራ ይሄዳሉ የሚለው ጉዳይ ሲሰማ ነበር። ቢሮ መክፈት ግን ቀላል አንድምታ የሚሰጠው ነገር አይደለም። ከዛ ባሻገር በግንቦት 30 ትምህርት ይዘጋል የሚል ነገር መጥቷል። ትምህርት መዘጋቱ በራሱ በነገሮች ዘንድ የፈጠረው ከፍተኛ ስጋት አለ። የበጀት ምክንያት ቀርቦለታል። ነገር ግን ክረምት ሳይገባ የጦርነት ዝግጅት አካል ነው የሚል ነገርም እየተሰማ ነው። ከዛ ባሻገር እነ ጌታቸው ረዳ እነ ጀነራል ጻድቃን ሀራ መሬትም በአስቸኳይ በምህረት ወደ ትግራይ ተመልሳችሁ የህልውና ዘመቻው አካል ሁኑ፣ ከታሪክ ተወቃሽነትም ትድናላችሁ የሚል ካልሆነ ትግራይ እንቆጣጠራለን መቀሌ እንገባለን የሚለው ነገር እጅ ሰጥታችሁ ካልሆነ በስተቀር አትገቡም የሚል ነገር ነው። ያ ማለት እንግዲህ እንመጣለን እጅ ሰጥታችሁን ትገባላችሁ የሚል አንደምታ አለው እና እነዚህን ጉዳዮች እስኪ አንድ በአንድ እንመልካቸው። አመሰግናለሁ መርሻ። እንግዲህ መጀመሪያው የምናደርገው ይሄ የህወሓት ቢሮ መክፈት በመቀሌ የሻዕቢያ በመቀሌ ቢሮ መክፈት አደገኛ ስጋት ፈጥሯል። ይህ ቢሮ እንዴት ሊከፈት ቻለ? አሁን ለምሳሌ አንዳንድ ወገኖች ምን ችግር አለው ግንኙነቶች ከዛም በላይ እኮ ሆነዋል የሚል ነገር አድርጎ ነው የሚያስቀምጡት። ነገር ግን ቢሮው አከፋፈቱና የተከፈተበት ዓላማ ምንድን ነው? ቀጥሎ የቢሮ መከፈት ጋር ተያይዞ የትግራይ ፖለቲካ ውስጥ የሻዕቢያ ሚና ምን ሊሆን ነው? ይህ ሚናው ከፍ ባለ ቁጥር በአገር ላይ መጣ አደጋ ምንድን ነው? የትግራይ ህዝብ ላይ የሚያመጣው መዘዝ ምንድን ነው የሚለው ጉዳይ ነው። እንግዲህ ይህንን ቢሮ መክፈቱን መዘን እንድንወያይበት እኛም ሀሳባችን እንድንሰነዝርበት ምክንያት የሆነበት ነጥቡ ማለት ነው። እንግዲህ ሁላችንም እንደምናስታውሰው ይህንን ቢሮ መከፈት ምናምን ጋር ከመደረሱ በፊት አንድ ጽምዶ የሚባል ነገር ነው። ያኔ ሲጀመር ጽምዶ ብዙ ሰው ጋር ግርታ አይን ነገር ፈጥሮ ነበረ። ልክ ዝም ብሎ ህዝብ ለህዝብ አይን ነገር እንደሚባል እና ሌላ ፖለቲካል ግብ እንደሌለው ታስቡ ነበረ ሲወራ የነበረው። ሁለቱ ህዝብ መካከል ያለውን ኖርማላይዝ ለማድረግ ታስቡ ብቻ የተፈጠረ ተደርጎ ነበር። ነገር ግን ይሄ ጽምዶ ከፍ ብሎ አንዳንዶቹ እንደሚሉም ከሆነ ትግረኛ ተናጋሪ የሚባል አንድ የሆነ እንቅስቃሴ ያለ ኢትዮጵያ የሻዕቢያንና የትግራይን ትግረኛ ተናጋሪ የሚል አንድ የጋራ ሀገርም ለመመስረትም ህልም ላላቸው ሰዎች እንደ መነሻ ማይን ነገር ሊጠቀሙ ይችላሉ የሚል ነገር ነው የተነሳ ያለውና ኤኒዌይስ እስቲ ይሄ ጽምዶ ምንድን ነው የሚለው ከዛ እነሳና ቢሮ መከፈቱ ምን አይነት አንድምታ አለው የሚለው ነገር እናንሳ። እንግዲህ ጽምዶ ከፊት ለፊት ስታይ ማህበራዊ ትስስር ወይ ደግሞ በኤርትራ በኩል ያሉ ህዝብና መቀሌ ትግራይ ውስጥ ያሉትን ህዝቦች መካከል ጥሩ ግንኙነት ለመፍጠር የሚል ነገር ነው። ኦኬ፣ ለምንድን ነው ጥሩ ግንኙነት መፍጠር የተፈለገበት ምክንያት? እንደ አንድ ጎረቤት ህዝቦች ከዛ አንጻር ታስቦ ነው ወይስ ሌላ ዓላማ ነው ያለው? እንግዲህ እንደምናስታውሰው እያንዳንዱ የኤሪትሪያ ህዝብ አሁን ለደረሰበት መከራ በስደት ለመማቀቅ የባህር ዓሳ እንዲበላው ዓለም ላይ እንደዚህ ለመበተኑ ሁሉ ምክንያት አድርጎ የሚያስቀምጠው የትግራይ ሊቃንን ነው። ምክንያት አድርጎ የሚያስቀምጠው ጫወታው ወደኋላ መዘዝ አድርገን ስናየው ማለት ነው። ይሄ ማለት ምን ማለት ነው? ኢትዮ ኤርትራ ጦርነት መከሰቱን ተከትሎ በዚህ አገር ኢትዮጵያን ሲመሩ የነበሩት የህወሓት ሰዎች ሻዕቢያን ከዓለም እንዲገለል ባደረጉት ሴራ ምክንያት የኤርትራ ህዝብ በከፍተኛ ኑሮ ስቃይና የዛ ሻዕቢያ መገለል ከፍተኛ አደጋ ውስጥ እንደከተተው ይታወቃል። በዚህ ምክንያትም እንግዲህ በአብዛኛው አገሪቷ ውስጥ ያለው ወጣቱ ተሰዶ የወጣበትና የሽማግሌ ሀገር ብቻ እንድትሆን ያደረጋል ነው። ለዚህ ምክንያታችን ሁሉ ለዚህ ሁሉ ያበቃን ህወሓትና የትግራይ ሊቃን ነው የሚል አስተሳሰብ ነው ያለው። ይሄ በኤርትራ በኩል ያለው አስተሳሰብ ነው። ወይራስ በዚህ በትግራይ በኩል ደግሞ ባለፈ የፌዴራል መንግስትና ህወሓት መካከል በተደረገው ጦርነት የሻዕቢያ ሰራዊት የፌዴራል መንግስቱ ሻዕቢያ ሰራዊትን ጋብዞ አስመታን። ምት ብቻ ሳይሆን ከፍተኛ የሆነ ውድመት ትግራይ ወደ ጨለማ ዘመን እንድትመለስ የሻዕቢያ
ሰራዊቶች ጥሩ አርጎ ሰርተዋል። ፋብሪካ ነቅለው ወስደዋል። ቁስሉ የሀብት ብቻ እንዳይሆንና የስነ ልቦና እንዲሆን ሴቶችን በጅምላ ደፍረዋል፣ ንጹሐንም በጅምላ ጨፍጭፈዋል የሚል ነገር ነው ያለው። አሁን እነዚህ በቂ የሆነ ቁርሾ በመካከላቸው ያለውትን ኃይል ፖለቲካውንና አብረን መሰለፍ ያስፈልገናል ወደሚለው ነጥብ ሲመጡ እንዴት ይህንን እውን እናድርግ ሲባል ጽምዶ የሚባል ነገር መፍጠር አለብን የሚል ነገር ነው መጣው። እንግዲህ ጽምዶ ዋና ዓላማው ምንድን ነው? ይህም በመካከሉ ሁለቱ መካከል የተፈጠረውን ማህበረሰብ መካከል የተፈጠረውን ቅሬታ በቀል የማለስለሻ ስትራቴጂ አድርጎ ነው። ይሄ ስትራቴጂ ነው። ግን ትልቁ ግቡ አብረን ተሰልፈን አሁን ስልጣን ላይ ያለውን መንግስት ለማስወገድ የሚል ዓላማ ይዘው ነው ማለት ነው። ትልቁ ግባቸው የፖለቲካ ግቡ እሱ ነው። በኢትዮጵያ ውስጥ ሪጅም ቼንጂንግ አምጥተን ከዛ ኢትዮጵያን በሻዕቢያና በህወሓት ኮንዲሽን የምትመራ ሀገር እንመሰረታታለን። በሌላ አነጋገር የሁለቱ ኃይሎች የበላይነት የተረጋገጠበት በማንኛውም ነገር የበላይነት የተረጋገጠበት አገር እንመሰረታለን። ለዚህ ማዳረሻ ይሆን ዘንድ በጽምዶ ሁለታችን መካከል ያለውን ነገር እናለሳልሳለን፣ ጥርጣሬውን እናጸዳለን የሚል ነገር ነው። የጽምዶ ጽንሰ ሐሳቤ ነው። እንግዲህ ዛሬ ጽምዶ ስንሰማ ሌላ ወገኖችም ጽምዶ ውስጥ መግባት አለብን፣ በጽምዶ ውስጥ መግባት። ጽምዶ ግን ነጥብ ነው። ጽምዶ ኢትዮጵያኖችን ባሪያ ለማድረግ የሻዕቢያና የህወሓትን ፖለቲከኞች የበላይ ለማድረግ ነው። ይቻላል በዚህ ዘመን እንደዛ ትሞክራለህ፣ ይቻላል። የማይቻል ነገር ነው። ነገር ግን ኦብጀክቲቭ ዳግም ኢትዮጵያን ህዝብ ገዛለሁ ብሎ ምን ለመሆን ነው የቃዥ ያለው? ምን ለመሆን ነው የቃዥ ያለው? የሚሉን ሀገር እንሆናለን ነው እያሉ ያሉት፣ ኦቤስ እያሉ ያሉት ነገር ስለሆነ እሱን እኮ አማራጮች ለምን ዛሬ ያመጡ? ምን ሀገር ለመሆን ዛሬ አይደለም በህገ መንግስት አስቀምጠው አይደለም። ሀገር ለመሆን ይህን ፍላጎት ካላቸው ባለፈ ጦርነት ውስጥ በነበርንበት ሰዓት ይህን ዲክሌር ለምን አላረጉ? ሀገር እንሆናለን ከሆነ ማነስቱ ሀገር እንሆናለን የሚለውን አላስብም፣ አልሰማውም ከነሱም። እኔ የማስበው ነገር ምንድን ነው? ተጠናክረን መተን በእኛ ኮንዲሽን በትግራይ በህወሓት ፍላጎትና በሻዕቢያ ፍላጎት የምትሰራ ኢትዮጵያን ሰርተን እሷን እንመራታለን ነው። ሌላ ምንም እቅድ ያላቸው አይመስለኝም። እኔ ለምን መገንጠል ምናምን ሰምተህ አታውቅም? ነጌታቸው አሁን ከሐዋሳ የተገነጠሉት ነጌታቸው ጭምር እኮ በቃ በድፍረት እኮ ነው ትግራይ ውስጥ በቃ ሀገር እስከ መሆን ድረስ እንታገላለን ብለው የሚናገሩት። እሱ ሲያኮርፉ የሚያወሩት ነው አይደለም። ለምን መሰለህ አሁን ይኸውልህ ኖት ኦንሊ ማክሮፍ አሁን ወደንም ጠላንም ይሄ ሀሳብ ኢንተርቴን እየተደረገ ነው። ኢንተርቴን መደረግ ብቻ አይደለም እኮ ከዛ ከፌዴራል መንግስት ባለስልጣናት በኩል ያዘጋጃችሁት ህገ መንግስት አለ፣ በዛ መንገድ ሂዱ ተገንጠሉ እየተባለ እኮ አይደለ እንዴ? ይህ አሁን ተብሏል አልተባለም ብለን የምንሸፋፍነው ሳይሆን ጉዳዩ ኢንተርቴን ይደረጋል። አለቀ። ኦቤስ ያለ ነገር ነው። አሁን ለምሳሌ ቲፒኤልኤፍ መግለጫዎችን ሲያወጣ ሳምንታዊ መግለጫዎቹ እንኳ የቅርቦቹን ብንመለከት የሚያነሳው ነገር አለ። የትግራይን ሉዓላዊነት እናስከብራለን፣ ከዛ የራስን እድል በራስ መወሰኑን እናረጋግጣለን ነው። እንግዲህ ለእነሱ መገንጠል የሚለው ኢንቴንሽን እዛ ውስጥ ያለ ስለሆነ ማለት ነው። ስለዚህ አሁን አንተ እርግጠኛ ሆነ ቆይ ኢንተርቴን ይደረጋሉ የህወሓት ሰዎች አገር መሆን ነው የሚፈልጉት የሚል ነገር እርግጠኛ መሆን የሚችል ከሆነ ስላሉን ነው ይላሉ ነው በይፋ ይህንን ማድረግ የሚችሉበት እድሎች ነበሩ። ለምን አላረጉትም? እሱን አናውቅም። ሜይ ቢ ለዛ ነው እኮ የምንለው ነገር ማለት ነው። ካላረጉ እኛ ነን ዝም ብለን እንዲያስቡ ሊሆኑ ይችላል ብለን የምናስበው እንጂ አይደለም ብለውናል እኮ። ይኸውልህ አንደኛ በአንድ ሀገር ውስጥ አማን ያሉትን ለምን አላረጉም? ይኸውልህ በአንድ ሀገር ውስጥ በህገ መንግስት ደረጃ የራስን እድል በራስ መወሰን እስከ መገንጠል ብሎ ህገ መንግስት ያረቀቀ ገዢ የነበረ አካል የትኛው ሀገር ብትሄድ ነው? ሶማሊያ ነው? ኤርትራ ነው? ጅቡቲ ነው? ኡጋንዳ? የትኛው ሀገር ብትሄድ ነው መገንጠልን በህገ መንግስት አንብሮ የሚያስቀምጥልህ? እሱ ብቻ አይደለም፣ ያንን እኮ ኢንተርቴን እያደረጉት ነው። አሁን ይሄ እኮ የሚደበቅ ነገር አይደለም። የሀገር የመሆንን ጉዳይ እኮ ኢንተርቴን ያደረጉታል። ለምን አላሳዩንም? እድሎች ነበሩ ነው እኮ። እሱን አናውቅም እንግዲህ የራሳቸው ለዛ ነው እኮ እነሱ ይሄን ይፈልጋሉ የሚለውን ነገር እውነት ከሆነ ሙከራዎችን ማድረግ ይቻላል። እንቅስቃሴዎችንም በይፋ ማድረግ ይቻላል ከፈለጉ በማንኛውም መንገድ ማለት ነው። ግን እሱን እያየንባቸው አይደለም።
ይላሉ። ለዛ ነው ሲያኮርፉ የሚያወሩት ነገር ይመስለኛል ያልኩት ነገር ወይ ደግሞ ማስፈራራት ይመስለኛል እንጂ በተጨባጭ ልክ አሁን ይህን ሀገር ውስጥ ጦርነት ከፍቷል አይደል እንዴ? ከጦርነት በላይ ነገር የለም። ማንኛውንም ነገሮችን አድርጓል። ይሄኛውን ነገር ግን አሁን ለምሳሌ ልክ ፕሪቶሪያ ተፈራርሞ መጥቶ የለም ፕሪቶሪያ ብሎ አፈረሱ። የተከለከለ ምክር ቤትን ህጋዊ ምክር ቤት ነው አሉ። ተሳስተናል ያሉትን ምርጫ ህጋዊ ነው አሉ። እንደዚህ ይህን ሁሉ ነገሮች ያደርጋሉ አይደለ? ሜስ የሆኑ ነገሮችም ማለት ነው። ዋይናት ይሄኛው በትክክል ካለ ትግራይ አገር ነች ብሎ ለምን ዲክሌር አያረጉም? አሁን በሚያደርጉን ነገር ማለት አሁን ለምሳሌ አሁን ብዙ ነገሮችን ከህጋዊ ሂደት የነበሩ ነገሮችን አፍርሷቸዋል አይደል? እሱን ማን ከለከላቸው ነው? እውነተኛ ፍላጎቱና ከውስጣቸውና ደጋፊዎቻችን ዘንድ በግል ሊያስቡ ሊሆን ይችላል። አታውቀውም። እነዚህ ሰዎች ማለት ነው አመራሮቹ የትግራይ ህዝብ አቋም ነው ማለት አይደለም። አክቹዋሊ እንደ ቡድን ነው ሊያስቡ ይችላሉ። ነገር ግን ይሄንን አሁን ብዙ ነገሮችን አድርገዋል እኮ አልኩ እኮ። ህገወጥ ነው ያሉትን ምርጫ ህጋዊ ነው አላልንም ብለዋል እኮ። ከዚህ በላይ በነገር እኮ የለም። ይሄን ነገርን ፍላጎቱና ሀሳቡና እቅዱ ካላቸው ደጋፊዎቻችን ይህን ይቀበሉናል ብሎ የሚያስቡ ከሆነ እውነት ሲያኮርፉ ብቻ የሚያወሩና በተጨባጭ ይሄ እቅዳቸው አሁን ነው ብሎ የሚያምኑ ከሆነ ዋይናት ለምን አይናገሩም? እነሱ ማንኛውም ነገር ከማድረግ ወደኋላ ስለማይሉ ማለት ነው። ባየናቸው ነገር ማለት ነው። ማንኛውም ነገር እያደረጉ ምስሉ። ለዛ ነው እኔ አላማቸው ብዬ የማስበው በሻዕቢያና በህወሓት ኮንዲሽን የምትደራጅ አገርን አደራጅተን በዛ ሁኔታ የአለቃ ሆነን እንመራለን ነው ጽምዶ ሀሳቡ ማለት ነው። በዚህ ጽምዶ ውስጥ የሚገባ ወይ ደግሞ ለመግባትም ሄዶ ደጅ የሚጠናም ካለ ይሄንን አቋም ይሄንን ሀሳብ የተቀበለና ለዚህ ምቹ ባሪያ ለመሆን የተዘጋጀ አካል ብቻ ነው የሚሆነው ማለት ነው እንጂ ዓላማው እሱ። ኦኬ ከዚህ ጋር ተያይዞ እኛ እንነጋገርበት የመጣው ቢሮ መክፈቱ ነው። አሁን ቢሮ መክፈት እንዴት ነው የሚታየው? በቀሪ ኢትዮጵያ ህዝብ ኢትዮጵያና ኤርትራ ዲፕሎማሲያዊ ግንኙነት እንደ ሁለት ነፃ ሀገር ነው የሚተዋወቁት። በኤምባሲ በኩል ነው የሚተዋወቁት። ኤምባሲ ያለው እዚህ ያላቸው ኤምባሲ ኢትዮጵያም አላት፣ አልዘጉም እስካሁን ድረስ። በዚህ ደረጃ ነው የሚተዋወቁት እንጂ የኩሽና ቢሮ አይተዋወቁም። ኢትዮጵያ ሜዳ ተሰኔ ውስጥ ቢሮ አትከፍትም። ሻዕቢያ መጥቶ መቀሌ ውስጥ ወይ ደግሞ አክሱም ውስጥ ቢሮ አይከፍትም። ይህን ካደረገ ወይ ኢትዮጵያ ካደረገች ሲምፕሊ ምንድን ነው ማለት ግልጽ ወረራ ነው ማለት ነው። ግልጽ ወረራ ነው ማለት ነው። ለቀሪ ኢትዮጵያ ህዝብ አሁን መቀሌ ውስጥ ታፔላ የሌለው ቢሮ የሚከፈተው ቢሮ የወረራ አካል ተደርጎ ነው የሚወሰደው ማለት ነው። ለቀሪ ኢትዮጵያ ህዝብ ምንም ማረጋገጫ የለንም። ግን ከዛ በላይ ወረራ ነው ካልከ ኦልሬዲ እኮ የሻዕቢያ ጦር እኮ ኢትዮጵያን ድንበር ተቆጣጥሮ እኮ ረጅም ጊዜ ተቀምጧል። ፕላስ ደግሞ እንግዲህ መቀሌ ድረስ ይመጣሉ፣ ከዛም አልፎ እስከ ራያ ድረስ ይመጣሉ ጀነራሎቹ የሚባል ነገር አለ አይደል እንዴ? ከዚህ በላይ ድንበሩን እኮ ሀላል አድርገው ቲፒኤልኤፍ እና ሻዕቢያ እኮ እንደፈለጋቸው እየወጡበት እየገቡበት ነው። ምን ከዚህ በላይ የቱ ነው? አሁን ድንበር ሉዓላዊነት መደፈር ምናምን ልትል ከሆነ የሆነ ነገር ነው። አሁን ቢሮ ተከፍቷል አልተከፈተም አናቅም። እርግጠኛ ከሆነ ግን ቀላል አይደለም። ምክንያቱም ይሄ ዝም ብለህ አይደለም የሆነ ሀገር ውስጥ ክልል ውስጥ ሄደ ቢሮ ስትከፍት አይ እኔ በቃ ሀገሩ ጋር ግንኙነት የለኝም ከዚህኛው አካል ጋር ነው የምተዋወቀው አይነት ነገር ስለሆነ የሉዓላዊነት መዳፈር ነው። ግን ደግሞ በዛ አካባቢ በሰሜን ኢትዮጵያ አካባቢ ያለ የሉዓላዊነት መደፈር ጉዳይ የቆየ ነው፣ ዛሬም የተጀመረ አይደለም። ይኸውልህ ግልጽ መሆን ያለበት እዛ ደጋፊ ያለን መዋቅር አለን የሚሉት ሰሞኑን የሆነ ምክር ቤት ያቋቋሙት ኃይሎች ናቸው። እኔ እናንተ ከነሱ በላይ እርግጠኛ መሆን አንችልም። ምናልባት አንተን አላውቅም፣ እኔ እርግጠኛ መሆን አልችልም። ለምን ኮንታክትም ስለሌለኝ ከነዚህ ሰዎች የተሻለ ባለው መረጃ ከመንግስትም የተሻለ ትግራይ ውስጥ ይደረገውን ነገር ይረዳሉ ብዬ ነው የማስበው። ሪፌር እናደርጋቸዋለን እንጂ እርግጠኛ መሆን አንችልም። እሱንም ማንኛውም ነገር እኮ እስካሁን ድረስ ያለውን እኮ ሪፌር እያደረግ ነው እንጂ እንደ ጋዜጠኛ ቴስት አድርጌ እውነት ነው ሐሰት ነው የሚለውን ነገር የምታደርግበት ነገር የለም። ታረጋ መረጃዎችን ነው የምትይዛቸው። እሱን ነው በማስረጃ የምታስደግፈው። ለዛ ነው እኔ እነዚህ ሰዎች ያቀረቡት የተሻለ ይሆናሉ ብዬ ነው የማስበው። አይ የተሻለ አይደለም ከነዚህ የተሻለ ቡድን ውጭ እኔ የተሻለ መረጃ አለኝ ካልከኝ ዲስፕሩቭ ማድረግ እንችላለን። ገብቶሃል? ለምሳሌ ይሄ ነገር ይሄ መረጃ አግባብ ቆይ ይሄ መረጃ አግባብ አይደለም እና ከነዚህ ሰዎች ከሚያቀርቡት የተሻለ መረጃ አለኝ የሚል ካልካለ አንተም ብቻ አይደለም
የተሳሳተን ዲስፕሩቭ ማድረግ የምንችልበት ሁኔታ አለ። ሁለተኛው ግን ወረራ ነው ያልኩበት ጦሩ እዛ አካባቢ ገብቶ የትግራይ የህወሓት ሰዎች የሻዕቢያ ሰዎች አስመራ ድረስ መቀሌ ድረስ እየመጡ ብዙ ነገር አለ። የቢሮ መከፈት እንዴት ወረራ ሆነ የሚል ነገር አስተላልፎ ጥሩ ጥያቄ ነው። እሱን ነገር ምንድን ነው መሰለ ይህን ቢሮ መከፈትን ማየት የፈለግነው ምንድን ነው ከጀርባ ይዞ የሚመጣው የሚለውን ነገር ነው። ሰራዊቱ ባድሜን ይዘዋል። ባድሜ ተስማምተናል። ከዛም ወደ አድግራት ድረስ ይገባል። አቶ ስዩም ፈርሞ የሰጡት ባድሜና ሽራሮ በዛ ያኔ አልጀርስ ላይ ፈረሙት ተፈርመዋል ይቀበላሉ ብሎ ኢትዮጵያ መንግስት በይፋ የታረቀው ከኤርትራ ጋር ይሄን ዛሬ ይቀበላሉ ብለ ነገ አልቀበልም ምናምን ይባል እንደዚህ አይጫወታ የለም። ይሄን እሱ እስከ ባድሜ ድረስ ያለው ወረራ ተብሎ የሚነሳው ከዛ ውጪ ግን ሁለቱ ወገን ቅድም እንዳለው ጽምዶ ብሎ ነገር መጥቶና ይሄንን መንግስት አስወግደን የራሳችን የበላይነት የሚረጋገጥባት ኢትዮጵያን መሰረታለን ካሉ በኋላ አይደለም መቀሌ ድረስ ብቻ ራያ ድረስ የሻዕቢያ ሰዎች እየመጡ መሆኑ ነው። አሁን የሚመጡበት ምክንያቱ የራሳቸው ግብን ለማሳካት ነው። ኦኬ ይሄኛው ቢሮ መክፈት ግን ለምንድን ነው ወረራ ነው ያልከው የሚለውን ነገር ግን ስታመጣ አሁን ይሄ ከዛም ከፍ የሚልበት ነገር አለ። ምንድን ነው ከፍ የሚለው? የፖለቲካል ሲስተሙ የአስተዳደር ሲስተሙ ወታደራዊ ዘመቻ አይደለም ብቻ አይደለም የተባበሩ ያሉት የአስተዳደር ሲስተም ውስጥ የሻዕቢያ እጅ መግባቱን ቅድም ያነሳው ርዕሱ ላይ የተናገርኩ አለ። የትግራይ ፖለቲከኞች ዘንድ ከፍተኛ ስጋት ፈጥረዋል የሻዕቢያ ቢሮ መክፈት የሚለውን ነገር። ይሄ ከፍ ስል ወዴት ይሄዳል ማለት ነው? የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን ሊነጠቅ ይችላል። አስተዳዳሪዎች ሻዕቢያዎች ሊሆኑ ይችላሉ። የትግራይ ክልል በሻዕቢያ ሰዎች መተዳደር ሊጀምር ይችላል። እየሰማን እኮ ነው። በነገራችን ላይ አማን በእነሱ ትእዛዝ የሚታሰር ሰው የሚሰወር ሰው አለ እኮ ነገር አለ። ይሄ አደገኛ ነገር ነው። ይሄ የአስተዳደሩ እንትን በእጃቸው የያዙ ወጡ። ለምን ወታደራዊ ትብብር ልታረግ ትችላለህ፣ አብረ ዘመቻዎችን ልታካሂድ ትችላለህ። ነገር ግን ለምሳሌ ኤርትራ ያለው አመራር የሚተዳደረው በሻዕቢያ ሰው ነው። የህወሓት አመራር የትግራይ ያለው ግን አመራር በሻዕቢያ ሰዎች መተዳደር ከጀመረ የትግራይ ህዝብ ማለት ነው ወደድክም ጠላህም ሙሉ ለሙሉ በባዕዳን ተወሮ በባዕዳን ራሱን በራሱ የማስተዳደር ጣፋንታውን ተነጥቋል ማለት ነው። ይሄ ነው ወረራ የሚያስብሉ ነገር ማለት ነው። እውነት ለመናገር ህወሓትንም ፈቅዶ ነው እየተዳደረ ያለው ማለት አይቻልም። በግድ በጉልበት ነው እሱን እንለው። ግን ሚኒመም የራሴ አምባገነን አንተ ማስተዳደርና የሌላ አገር ወራሪ መጥቶ አንተ ማስተዳደር ይለያያል። ጣሊያንኛን ማስተዳደርና ሌላ አምባገነኖች ኢትዮጵያ ውስጥ ኢትዮጵያን የመሩ ሰዎች ማስተዳደር ምን አገናኘው? ምን አገናኘው? የራስ ሰው እኮ ነው እኮ። የትግራይ ሰዎች እኮ ዶክተር ደብረጽዮን የራሳቸው ሰዎች ናቸው እኮ፣ ኢትዮጵያኖች ናቸው እኮ። ግን ኤርትራዊ መጥቶ ለምንድን ነው የሚያስተዳድረው የትግራይ ህዝብን? ይሄ ነው ጥያቄ የሚያመጣው። ሁለተኛው የጸጥታ ጉዳይ ትኩረት አድርጎ ይሰራል። እዚህ ቢሮ ሲከፍት ምን ማለት የጸጥታ ጉዳይ ትኩረት አድርጎ ይሰራል የሚለው ምን መሆን እንዳለበት እያንዳንዱ ነገሮችን ማሾር የሚጀምርበት እድሎች ይከፈታል። ሌላ ፋኖም ሆነ ህወሓት አዋቅሮ የጋራ መመሪያ ለመስጠትም ሊሆን ይችላል። ለምን ከዚህ በፊት ሰምተናል እንግዲህ በተለያየ ጊዜ አብረን ሶስትዮሽ እንጣመራለን። አሁን ደግሞ አዲስ ዜና እየመጣ ነው እንጂ በዚህ ጥምረት ውስጥ የለንም የሚል ነገር የተፈጠረ ነው እንጂ ከዚህ በፊት እዚህ ጥምረት አካለን የሚሉ ወገኖች ነበሩ። ይህ ጥምረት የተሰራው በሻዕቢያ እስከመሆኑ ድረስ የጋራ አመራር ሆኑ ለመውጣትም አስቡም ሊሆን ይችላል ይህ ቢሮ መከፈት። ሌላኛው ጸረ ጽምዶ አንተ ቅድም ያነሳው በህወሓት ዘንድ ከህወሓት ሰዎች የትግራይ ሰዎች ነዋሪዎችም ሆኑ ጸረ ጽምዶ የሚባል አይበጅም ለኢትዮጵያ፣ ጽምዶ የሚባል አይበጅም ለትግራይ የሚሉ ሰዎች ካሉ አፍኖ የመውሰድ ስራ ሊሰራ ይችላል። ይሄ አደገኛ ነገር ነው። ቢሮ መከፈቱ አደገኛ ነገር ያስባሉ። ሌላኛው ነጥብ እሱ ነው ማለት ነው። ሌላኛው ከጀርባ ሆኖ ክልሉን የመምራት ቀስ ብሎ የጸጥታ ጉዳዮችን ከተቆጣጠረ በኋላ የሻዕቢያ እጅ ከጀርባ ሆኖ ክልሉን ትግራይ የሚባለውን ክልል የመምራት ሚና መጫወት ሊጀምር ይችላል። ይሄ ምናልባት ማሌዥያ ውስጥ አንድ ቻይናኖች የሆነ በንግድ ምናምን ይሄዱና ይሄዱ እየበረከቱ መጡ። መጨረሻ ላይ ማሌ ውስጥ ኢቨን ፖለቲካል ስልጣን ለመያዝ
የዚህ ቻይና እንደ ማንዳተሪ ሆኖ ወጣበት። ማን ያውቃል ወደዚህም ነገር ሊሄድ ይችላል። ዛሬ እንደ ቀልድ የሚጀመረው ነገር ነገ ትግራይ ውስጥ የሆነ የፖለቲካል ስልጣን የሚሆን ሌዳኛውን ነገር ለመቆጣጠር የሻዕቢያ ኡንታ የሌለበት ነገር የማይሞከር አሁን ያ ነገር እየታየ አይደለም ወይ? በነገራችን ላይ እነ ጌታቸው ረዳ ወደ አዲስ አበባ ተባረው ልንበለው ወይም እንግዲህ ተሸኝተው ሲመጡ ኦልሬዲ እኮ እነሱ የቲፒኤልኤፍ እና የሻዕቢያን ግንኙነት በመቃወማቸው ነው አይደለ? እነሱ ደግሞ በዛ ያለው ክንፍ በዚህ ከአንድ ዓመት በላይ በዘለቀው በጣም ጎልቶ በወጣበት ይጽምሩ የሚለው ግንኙነት ውስጥ አሁን ቲፒኤልኤፍ ከሻዕቢያ የሚቀበላቸው መመሪያ የለም አይታዘዝም ማለት ይቻላል። ምክንያቱም በዛ ምልክት የሚሆኑ ወደ ማረጋገጫ የሚሆኑ ነገሮችም ብዙ ነገሮች ስላየን፣ ለምሳሌ የእነሱ ሰዎች ጀነራል ታደሰ ላይ ይዘምቱ ነበር፣ ጌታቸው ላይ ይዘምታሉ፣ ጌታቸው ተባረረ። ጀነራል ታደሰ ላይ ይዘምቱ ነበር፣ ጀነራል ታደሰ ተባረረ። እንደዛ ነገሮች ከዛ ጽምዶን የሚቃወሙ ሰዎች ነበሩ የገቡበት ሳይታወቁ። አንዳንድ ጀነራሎች ነበሩ እነሱም ታስረው ኋላ ደግሞ ወደ ሀራ መሬት አዲስ አበባ የገቡም እንዳሉ ይታወቃል። ከዚህ ቀደም አልነበረ ማለት ይቻላል ኖ። አሁን እኮ አድማሱን እያሰፋ ነው። አሁን አንተ የምትለው ነገር ይህን ሬዚስት የሚያደርጉ ሰዎች ነበሩ መቀሌ ቁጭ ተብሎ ያኔ አቶ ጌታቸው እኮ ይህ ነገር አግባብ አይደለም እኔ እያጣራው ነው ምናምን ምን ነገር ይሉ ነበር አይደል? አሁን ግን እሱ አይደለም በሀሳብህ ራሱ እንደዚህ አይነት ነገር የምትቃወም ከሆነ ቢሮ ተከፈተ ማለት እኮ እሱ እኮ ነው አስጊ ነገር እኮ የሆነ እየመጣ ያለው ምንም እንደ ሀሳብ ብቻ ሳይሆን በአካልና እግርና እጅን አወጣ ማለት ነው። ሌላኛውና በጣም በነገራችን ላይ ማን ይህን ነገር 1-2-3 ሳምንት በተለይ ከባለፈው አንድ ወደ ጀነራል ታደሰን በደንብ ሙሉ በሙሉ ለማስወገድ እየተንቀሳቀሱ ካለበት ጊዜ ጀምሮ እኔ የማውቃቸው ብዙ ሰዎች የዚህ የቲፒኤልኤፍ ተቃዋሚዎች የጽምዶ ተቃዋሚዎች አዲስ አበባ ገብተዋል። በነገራችን ላይ ኖቶንሊ እኔ የማውቃቸው በግል ብቻ ሳይሆን ፐብሊክሊ የሚታወቁ ተቃዋሚ ፖለቲከኞች ጭምር ጠቅልለው አዲስ አበባ ገብተዋል። አንዳንዶቹ በሆነ አጋጣሚ ከሀገር የወጣም ሰው አውቃለሁ በጣም ተጨንቆዛ በቃ ካሁን ታፍኜ ወሰድ ሆኖ የሚል ስጋት የነበረበት ሰው አውቃለሁኝ እኔ እና እንደዚህ አይነት ነገሮች ነበሩ። አዎ ይኸውልህ በግለሰብ ብቻ አይደለም እንግዲህ የሚያቆመው ይሄ የፖለቲካል ሲስተሙን እንዴት እንደሚቆጣጠር ነው። ሁለተኛና በጣም ኢምፖርታንቱ ነገር ግን ትልቁ ነገር ከፍተኛ ወርቅ ቁፋሮ የተካሄደ ነው ያለው ትግራይ ክልል። ይሄ ወርቅ ቁፋሮ ሙሉ ለሙሉ የሻዕቢያ እጅ ቁጥጥር ስር የሚገባበት ሁኔታ ይፈጠራል ማለት ነው። ስለዚህ የወደፊቷን የትግራይን እጣ ፋንታ ምን እያረጉ እንደሆነ ማለት ነው። ለዛ ነው አሁን አንዳንድ ሰዎች ምን ችግር አለ ቢሮ ተከፈተ ከዛ በላይ የሆነ አይደለም ወይ በሚል ነገር ነው ነገሩን ሬዲኩል የማድረግ ነገር አለ አይደለም። ከዛ በላይ የትግራይን እጣ ፋንታ ሀብትን ከወሰደብህ፣ አስተዳደርን ከወሰደብህ፣ የጸጥታን ጉዳይ ከተቆጣጠረብህ የት አለ ትግራይ? ከዛ በኋላ ራሱን በራሱ ቢያስተዳድር ትግራይ የት አለ? እሱ ነው አሁን አደጋው ከፍ ሲል ወደዛ ይሄዳል ማለት ነው። ጉዳይ እንግባ። አሁን ጀነራል ታደሰ ከስልጣን ከተወገዱ በኋላ ጀነራል ጻድቃን ጌታቸው ረዳ የትግራይ ሰላምና ለውጥ የሚል ምክር ቤት አቋቁሞ መቀሌ እንቆጣጠራለን እያሉ ነው። ሀራ መሬት ያለው ምንም እንግዲህ ፓርቲ ሆኖ ከታጠቀ ኃይል ጋር አብሮ መሄድ ይቻላል አይቻልም፣ እሱ ሌላ ጉዳይ ነው። ምርጫ ቦርድ ይጨነቅበት። በሐላል ሀራ መሬት ያሉ ጀነራሎች መጥተው ስለሆነ አዲስ አበባ ውስጥ የመሰረቱት ይሄን ምክር ቤት እንቆጣጠራለን መቀሌን እያሉ ነው። በኃይል ነው ከዚህ በኋላ ያለው አማራጭ። በሰላም ብዙ ተስፋ የለውም፣ በኃይል አማራጭ እንቆጣጠራለን አይነት ነገር ነው እያሉ ያሉት። ለዚህም ደግሞ ከፌዴራል መንግስቱ ጋር ያው ግፊት ያደርጋሉ እርምጃ ይወሰድ የሚል ተባብረው እርምጃ ሊወስዱ እንደሚችሉ እና ትግራይ ሊቆጣጠሩ እንደሚችሉ ነው እየነገሩ ያሉ። ጀነራል ጻድቃን ከዚህ ቀደም ጦርነቱ ከጀመረ በአጭር ጊዜ ያልቃል የሚል ነገር ነበራቸው። አሁን ደግሞ ቲፒኤልኤፍ ምላሽ ሰጥቷል፣ ጥሪም አቅርበዋል። ሀራ መሬትም ያላችሁ አዲስ አበባም ያላችሁ ቶሎ ብላችሁ በምህረት ወደ ትግራይ ግቡ እና የህልውና ዘመቻ ለተባለው ትግል አካል ሆኖ ከታሪክ ተወቃሽነትም ዳኑ የሚል በቃል አቀባዩ በኩል ውይይት ላይ ወጥቶ ተናግሯል። አሁን እጅ ሰጥታችሁ ነው በምህረት ካልገባችሁ እናንተ እንደምትሉት እኛን አስወግዳችሁ አትገቡም፣ እጅ አሰጥተናችሁ ነው የምትገቡት አይነት ነገር መጥቷልና ከዚህ ጋር ደግሞ ጎን ለጎን ትምህርት ግንቦት 30 ነው የሚዘጋው ሲባል የተፈጠረው ድንጋጤ መኖሩን በነዋሪዎች ዘንድ ሰምታል። እንግዲህ ይሄ ማለት የበጀት ጉዳይ ነው ተብሏል። በእርግጥ ይሁን አይሁን አናውቅም። የጦርነቱን የመቃረብ አይነት እንትኖች መሳሳቦች የሚያሳዩ ነገሮች አሉና የነጌታቸው መቀሌን እንቆጣጠራለን የተሰጠው ምላሽ እንዴት ነው የምታየው?
ጥሩ እንግዲህ ነገታቸው ባለፈው ስላነሳ ነው ድግግሞሽ እንዳይሆንብን እንጂ በአንድ ሳምንት ውስጥ ሊሆን የሚችልበት ሁኔታ ምንድን ነው የሚለውን ነገር ፖሲቢሊቲዎችን አንስተናል። ምናልባት እንዴት ቢሆን ነው በአንድ ሳምንት ውስጥ ሊቆጣጠሩ የሚችሉት፣ ይህ እንዳይሆን ደግሞ በህወሓት በኩል ምን ሊያደርግ ይችላል የሚለውን ነገሮችንም አንስተን ነበር። አሁን ነጥቡ ግን ጥሩ እየተቃረቡ ያሉ ነገር ምን ላይ ነው? በህወሓት በኩል የተደረገው ጥሪና የጦርነት ዘመቻ ተጀምሯል። አይተህ ከሆነ ትግራይ ታሸንፋለች ይለይልናል ምናምን የሚለው ነገሮች ዘፈኖች ተጀምረዋል በክልሉ በሚቆጣጠራቸው ሚዲያዎች ማለት ነው። ከዛ ውጪ አንተም ቅድም ያነሳው የትምህርት ቤቱ ጉዳይ እሱ ሽፈት ነው። ለሰኔ 30 የተባለው በግንቦት 30 እናድርግ የተባለው አንደኛ ፌዴራል መንግስትን አንተ መመሪያ በትግራይ ላይ አይተገበርም የሚለው ነገር ለማሳየት ነው። እሱ ብቻ አይደለም፣ ማትሪክንም ቆይቶ አሁን ማትሪክ ባለን እንሰጣለን ብለዋል እንጂ እንደሚያስቀሩም እርግጠኛ መሆን ትችላለህ። የሚገርም ነገር ማለት ነው። ይሄ ማለት ፌዴራል መንግስት አንተ በዚህ ግዛት ላይ ገዢነት የለህም ዲፋክቶ አይን ነገር ነው እንትን እየጫወቱ ያሉት ነገር ማለት ነው። የፌዴራል መንግስት አውቶሪቲ የለህም እኛ ጋር ያሉት ነው ያሉት። እነሱ ግን በእርግጥ በጀትን ጉዳዩን ለምሳሌ ሲያነሱ ክልል ከተሞች እኮ በጣም ያሳቀኝ ቤተሰቦች ለተማሪዎች ሰርቪስ ነው ያሉት። ስንት ፐርሰንት ኦፍ የትግራይ ልጆች ናቸው በሰርቪስ ተመላልሶ የሚማሩት? በጣም ጥምንት እኮ ነው። የሚገርም ነገር የትኛውም ክልል ላይ ማለት ነው በቀሌ ላይ ትንሽ ከተሞች ላይ ካላል በስተቀር ሌላ ክልልም እንደዛ ነው። የምንት ነው አብዛኛው እኮ በእግሩ ነው የተመላለሰ የሚማረው ተማሪ ማለት ነው እኮ። ስለዚህ የትኛው ሰርቪስ ነው? መምህራንም ደሞዝ የላችሁም የሚል ነገር መምህራን ደሞዝ ደግሞ ከሆነ ግንቦት ላይም ከዛ በኋላ ደሞዝ ልታቆም ነው። ይልቁን እሱን ሳይሆን ተማሪና አስተማሪ ለጦርነት ሪሶርስ መጠቀም ፈልጎ ነው። ይሄ ግልጽ ነው። በተለይ ከፍ ያሉ ልጆችን ይወስዳሉ ቶሎ ትምህርቱን ከዘጉ እንደዚሁም ደግሞ አስተማሪዎችንም ለጦርነት ሊወስዷቸው ፍላጎት ስላለ በርካታ ቁጥር ነው ያለው መምህራን እነሱ ሊጠቀሙ ስለፈለጉ ነው አሁን ይህን ነገር ያነሱት ነገር ማለት ነው። ሌላኛው ነገር እነሱ ያሰቡ ጦርነትም ከተማ ውስጥ የመሆን እድልም ስላለው ምናልባት ሌላ ከማህበረሰቡ ጫና እንዳይመጣባቸው ቶሎ ትምህርት ቤት ሰዎች የሚሰበሰቡበትን አካባቢዎችን ለመዝጋት ያቀዱበት ሁኔታ ሊሆንም ይችላል ማለት ነው። ይህ እንዲህ እንዳለ እንግዲህ ለእነ አቶ ጌታቸው ጥሪ አድርገዋል። ጥሪው ምንድን ነው? ኢምፕሊኬሽን መሬትም እንደዚህ አቶ ጌታቸው ስንል ያው ከትግራይ መልስ ያለውን ፖለቲከኛ ማለት በአጠቃላይ ባለፈ የተሰባስቦ ምክር ቤቱ ለመሰረተው ይሄ ጥሪ ምንድን ነው? የማይቀረውን የመክት ዘመቻ እንጀምራለን እና ነገ እኛ ማሸነፋችን ስለማይቀር ዛሬ መታችሁ ከኛ ጋር በመሰለፍ ከታሪካዊ ተወቃሽነት ዳኑ፣ እንደዚሁም ደግሞ ነገ በሕግ ከመጠየቅ ተረፉ የሚል ጥያቄ ነው። አሁን ይሄ ነገር ምንድን ነው የሚያሳየው ብሎን ነገር ስታይ በዚህኛው በኩልም ያለው ወገን ጥሪዎችን ማቅረቡ የማይቀር ጉዳይ ነው። እስከዚህ ድረስ ነገሮችን እንትን የማትሉ ከሆነ አስፈላጊ እርምጃ እንወስዳለን ወደሚለው ነገር ማስጠንቀቂያ መስጠትና ምንድነው የምህረት አዋጅን ሊያቀርብ ይችላል። ከዛ በኋላ ምን ይመጣል ካልክ እንግዲህ ወደ ግጭቱ መግባት የማይቀር ሁኔታ ነው የሚሆነው እንጂ አሁን ችግሩን እንፍታ፣ በዚህ መንገድ እንፍታ፣ ሄና ከእንደዚህ እናርግ የሚል ነገር አይደለም እየቀረበ ያለው። እርግጥ ነው ችግሩን ለመፍታት አስቸጋሪ የሚያደርገው ችግሩን ከዚህ በፊት የተፈታበት ማዕቀፍን ቆራርጦ በጫጭቆ ስለጣለ ውሃት የምትነጋገርበት ነገር የለም። ወይ አሸንፈ ታስገድደዋለ ወይ ደግሞ አስወግዴ የሚሆነውን ነገር ማድረግ ነው የሚችለው እንጂ ምንም ማዕቀፍ ስለሌለ ማዕቀፉን ቀዳዶ ስለጣለ ማለት ነው። እሱን አሁን አስጨናቂ ሆነው ልክ ግን የጥሪው ምልክት ግን ምንድን ነው? ወደ ግጭቱ ለመግባት አንድ ሐሙስ የቀረው ነገር መሆኑን አመላካችነት ነው ማለት ነው። እሱ ነው የሚታየኝ። መልካም ወደ ሁለተኛ ጉዳያችን ገባሌ ውድ ቤተሰቦቻችን፣ ሁለተኛ ጉዳያችን እንግዲህ በኢትዮጵያና በሱዳን መካከል አሁን ላይ የተፈጠረው ውጥረት ከጊዜ ወደ ጊዜ እየተባባሰ በተለይም በድንበር አካባቢዎች በቤኒሻንጉል ጉሙዝ አካባቢ እንደዚሁም ደግሞ በጎንደር አካባቢ አልፋሽጋ የሱዳን ጦር እንቅስቃሴዎች አሉ። እንግዲህ የአየር ጥቃቶችም በተደጋጋሚ እንደሚፈጸሙ ይሰማል። አሁን ደግሞ የሱዳን ጦር ወደ ድንበር ገፍቶ የመግባት አይነት እንቅስቃሴ እያደረገ መሆኑ መረጃዎች ያመላክታሉ። እንግዲህ የተለያዩ ዓለም አቀፍ የዜና ምንጮች በኢትዮጵያና ሱዳን መካከል የተፈጠረው አሁናዊ ውጥረት
ወደ ጦርነት ሊያመራ ይችላሉ የሚል ጥያቄዎችን እያነሱ ነው። በተለይ ደግሞ ከሀገር ውስጥ ካለው ሁናቴ ጋር የቲፒኤልኤፍ ኃይል እንግዲህ ሱዳን ውስጥ አርቢ-70 የሚባል አለ። በኢትዮጵያ መንግስት በኩል ደግሞ ፈጥኖ ደራሹን ደግፋል በሚል በሁለቱም በኩል የመካሰሶች ስላሉ ሁለቱም ሀገራት የራሳቸው የውስጥ ግጭት አውድ ውስጥ ሆነው ግን ደግሞ አንዳቸው የሌላቸውን ተቀናቃይ በመደገፍ ውስጥ ከፕሮክሲ ወደ ቀጥታ ኮንፍሮንቴሽን ሊያድግ ይችላሉ የሚል አይነት ጥያቄዎች ከሰሞኑ በስተዋል። አማን እስኪ እዚህ ላይ ምን ሀሳብ አለ? እንግዲህ ሱዳንና ኢትዮጵያ መካከል ያለው ነገር የለየለት መሆኑ ማንም የሚያውቀው ጉዳይ ነው። በዚህ በቤኒሻንጉል ክልል አካባቢ ከኢትዮጵያ ድንበር በጣም በቅርብ ርቀት ላይ ነው ጦርነቶች የሚከናወኑት። በዚህ ደግሞ በመተማ በኩልም ከዚህ በፊት የተያዘውን የኢትዮጵያ መሬት አልፈሻጌ የሚባል በአልፈሻቃ የሚባል ቦታ ላይ የሱዳን ኃይሎች የራሳቸውን የጦር ካምፕን እየመሰረቱ ነው ያሉት። ይህም ሌላ የነገሩን ክረትን የሚያሳይ ነገር ነው። ግን ሁለቱ ኃይል ገፍቶ ወደ ጦርነት ሊገቡ ይችላሉ ወይ ከተባለ እሱ ብዙም አሳማኝ አይደለም። አሳማኝም አሁንም በምክንያቱ ምንድን ነው? ሁለቱም በቂ የሆነ ችግር ውስጥ ነው ያሉት። አልቡርሃንም ፈጥኖ ደራሹ በርካታ ቦታዎችን እየተቆጣጠረበት እያስጨነቀው ነው ያለው። በኢትዮጵያ በኩልም በአማራ ክልልም በኦሮሚያም እንደዚሁም ደግሞ አሁን ደግሞ በትግራይ ክልል ሊፈነዳ እንደ ሐሙስ የቀረው በቂ ጦርነት ነው ያለው። በእንደዚህ ሁኔታ ሌላ ግንባር መጨመር የሚፈልግ አካል የለም። ይሄ ከሆነ እውነታው ታዲያ እንዴት ነው ፍላጎታቸውን የሚያሳኩት የሚለውን ነገር ነው። ሁለቱም ፍላጎት አላቸው። አልቡርሃን በግንባር ቀደምነት ኢትዮጵያን የማተረማመሱን አጀንዳ የተቀበለው ከግብፅ ነው። ኢትዮጵያ ዩኤኢን ታግዝ ኢትዮጵያ ፈጥኖ ደራሹን ታግዛለች የሚለው እንደ ትልቅ ምክንያት አድርጎ የሚጠቀምበት ነገር እንጂ መሰረታዊ ፍላጎት ያለው አካል ነው። የተስፋፊ ኃይል ነው። ከዚህ በፊት መሬታችንን የወረረ ኃይል ነው። በህዳሴ ግድብ ላይ ሁል ጊዜ የግብፅን አጀንዳ ይዞ የሚዞር ኃይል ነው። ስለዚህ ለኢትዮጵያ መቼም ቢሆን መልካም ነገር ያለው ኃይል አይደለም። ከዛም አልፎ ተርፎ ደግሞ ማይካድራ ላይ ጭፍጨፋ የፈጸሙና ነፍሰ ገዳዮች ሰብስቦ አስታጥቆ አሁን አርሚ-70 የሚባለው ለራሱ የጠቀመበት ያለ እንደ አመቺነቱ የራሱ አሳይመንት ካለቀ ወደዚህ ወደ ሀገር ቤት ውስጥ ለመላክም ደግሞ ሌላ እቅድ ያለው ይሄ ኃይል ማለት ነው። ስለዚህ ሁለቱም የጀመሩትን ነገር ሁለቱም ለብሔራዊ ጥቅማቸው ሲሉ ኢትዮጵያም ደግሞ ቢሆን ይሄኛው የግብፅን ሁል ጊዜ ሀሳብ የሚሸከመው የሱዳን ፖለቲከኛ እንዲገደድ ትሰራለች። ይሄ ምናልባት አይምሮ አንጎሉ ለሚሰራ ኢትዮጵያዊ ይሄ ሀሳብ መደገፍ መቻል አለበት። እኔ አንጎል አይሰራም፣ እኔ አንጎል የሚያስቡ እንዴት ነው እኔ አካባቢ ልጆች ሄዶ 4 ኪሎ ሲገቡ ነው እንጂ የኢትዮጵያ ብሔራዊ ጥቅም ተከበረ ብሎ ለሚያስብ ግን አሁን ኢትዮጵያ ሱዳን ውስጥ የያዘችውን አቋምን በፍጹም ሊዋጥለትም አይችልም፣ ያወግዛል። የሆነ ሆኖ ግን ሁለቱም የየራሳቸውን ብሔራዊ ጥቅም ለማስከበር ነው የተንቀሳቀሱ ያሉት። ግን ቀጥታ ወደ ጦርነት የመግባት እድላቸው በጣም ጠባብ ነው የሚሆነው። ይሄ ማለት ግን በውስጡ ያለውን የውክልናውን ጦርነት አያጣጥፉም ማለት አይደለም። ያጣጥፋሉ። አሁን አደርገውና የህወሓትና የፌዴራል መንግስቱ ጦርነት ቢፈነዳ የምታያቸው መሳሪያ አይነቶች የምታያቸው ማንኛውም ነገሮች ከሱዳን ወይ ደግሞ በሱዳን በኩል ከሌላ አገር የተገዛ ወይ በእርዳታ የመጣ መሳሪያ ነው እዚህ ኢትዮጵያ ውስጥ የሚፈነዳው የምታየው ማለት ነው። በዚህ ደረጃ እንደዛ እንደሚያደርጉ ይጠበቃል። ነገር ግን አልፎ ተርፎ ሱዳንና ኢትዮጵያ ፊት ለፊት የሚዋጉበት እድሉ እሱ በጣም ጠባብ ነው ማለት ነው። አመሰግናለሁ አማን። ውድ ቤተሰቦቻችን ካለን ሰዓት አንጻር የዛሬውን አንድ አፍታ ዕለታዊ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።